አለው እና በዚህ አጋጣሚ በባለፈውም ጠቆም አድርጌ ነበር አንድ ነገርና እሺ ቤተ ክህነት ላይ 9 አህያ ከነ ህይወቱ ተቀብሯል ብዬ ነበር። ይሄን ተናግሬ ሳልጨርስ የሚገርም ነገር 9 አህያ አዎ በባለፈው ሀሌታ ሚዲያ ላይ 9 አህያ ከነ ህይወቱ 4 ጥቁር ውሻ 4 ጥቁር ድመት ከነ ህይወቱ ተቀብሯል። ሌላውን እንተውና ይሄ በፍላሽ ደረጃ አስቀምጬዋለሁ። አንዱን ይሄ ስለነበርኩ የት ነው የተቀበረው? ቤተ ክህነቱ ግቢ ውስጥ ተቀብሯል። ሀገረ ስብከቱ ግቢ ውስጥ ተቀብሯል። ይሄ ማለት ይኸውልህ በደንብ እንድታዳምጥ ይፈልጋል። እሺ አሁን ለምንድን ነው ያ የተደረገ? ያ ሲቀበር ዝም ብሎ ከነ ህይወቱ ተቀበረ አይደለም እኮ። ሲቀበር አደራርግ አለው፣ ገቢር አለው፣ ጠልሰም አለው፣ ድግምት አለው። ያንን አድርገህ ነው የምታደር። ለምንድን ነው ኢትዮጵያ ከፍ እንዳትል እነሱ ብቻ እንዲበለጽጉ ሀብታም እንዲሆኑ ህዝብ አህዛብ ከምስራቅ ከምዕራብ ከሰሜን ከደቡብ እየመጣ እግራቸው ላይ እንዲወድቅ በግርማ ሞገስ በፍርሃት ቀንበር ተይዘው ገንዘባቸውን እንዲሰጡ ነው። ሌላ እኮ ምክንያት የለም። ይሄንን ሁሉ ነገር እየሆነ ያለው በኢትዮጵያ ውስጥ ነው እያልክ ነው? በኢትዮጵያ ምድር ነው ይሄ እየተደረገ ያለው። ኢትዮጵያ ለዚህ ነው እኮ በረከቷ ተውጦ ያለው ወንድሜ። አሁን ይሄንን በተናገርኩኝ 10 ቀን አልደረሰም። አሁን አንዱ ጳጳስ በቅርቡ ስልክ ሲያወሩ እጅ ከፍንጅ ተይዘዋል። ከደባርቅ ከሰሜን ጎንደር አንዷ ደውላ እንዴት ነው በቃ ይሄንን ሚስጥር አወጡት ማለት ነው ምናምን እያለች ስታወራቸው ስልካቸው ተጠልፎ በቃ አሁንም እኮ የቀበርነውን ነገር ሊያወጡብን ነው አሉ። እግዚአብሔር የተባረከ ይሁን። አንዳንድ ሰዎችን ሳወራ ቧልት ነው እንዴ የሚያወራው? እንዴ ስም ማጥፋት ዘመቻ ነው ወይ ይሄ ልጅ የሚናገረው ብለው የነበሩ ሰዎች እየደወሉ አንተ የተናገርከው ነገር ተፈጸመ ያሉኝ ሰዎች አሉ። ዛሬ አባቶች ብለን የምንሰግድላቸው መስቀላቸውን የምንሳለም ጉልበታቸው ላይ የምንወድቅ ሰዎች ቀሚሳቸውን እንደዚህ ብንገልባቸው ወገባቸው ሁሉ መተት ነው። እክንዳቸው ላይ ሁሉ መተት አሰርተው ነው የሚጓዙ። በቅርቡ አላየሁም? እኔ ሲሆን ቲቪ ኢትዮጵያ ላይ ገብተህ እስቲ እኔ አታች አድርጌ እንትን ብየዋለሁ፣ ፖስትቸዋለሁ። አንድ አባት እኮ ሲቀብሩ እጅ ከፍንጅ ተይዘው ቆባቸውን አስወልቀዋቸው የህግ አካላቶች ቀሚሳቸውን አስወልቀዋቸው እኮ ሲያዩ እኮ እርቃናቸውን ሲታዩ እኮ እዚህ ላይ ሁሉ የተደረገ መተት ልነግር አልችልም። ሲሆን ቲቪ ላይ ገብተህ ይወስድ ህዝብ እስቲ ገብቶ ይወስድ ሰርች አድርጎ። ስለዚህ ቤተክርስቲያናችን በሰይጣን ቅኝ ግዛት ወድቃለች። ታድሶ ያስፈልጋታል። ወደ ቀደመ ክብሯ፣ ወደ ወንጌል፣ ወደ ቀደመ ፍቅሯ ወደ ክርስቶስ መመለስ አለባት ነው ያን ያለ ነው። እኮጥላቻ አቋደ መርጌታ አንድ ነገር ምንድነው ይሄንን ነገር ቤተክርስቲያን ውስጥ የተደረገው አሁን እያልክ ያለው በትንቢት መልክ ነው ወይስ እውነታውን ነው ያለው? አይኑ ይኸውልህ ትንቢት አይደለም እየተናገርኩ ያለው፣ እውነታውን ነው ያወራ ያለው። እውነታውን ከዚህ በፊት እኔ ቤተ ክህነቱ ውስጥ ነበርኩኝ። 4 አይና ከሚባሉ ሰዎች መካከል አንዱ ስለሆንኩኝ እዛ ውስጥ ነበርኩ። እኔ ራሱ እንደ ምስጢረኛ አብሬ ቆሜ ይደረግ የነበረው ነገር እያንዳንዳችን ተማምለን ይሄ እንዳይወጣ ይሄ እንዳይነገር ኪዳን ተደርጎ በሰይጣኑ ዓለም መንግስት የተደረገውን ነገር ነው የምነግርህ። የተቀበረ ነገር አለ ቤተ ክህነት ውስጥ፣ ሀገረ ስብከቱ ውስጥ የተቀበረ እኔ ይኸው ህግ እንዲያውም ህግ ራሱ ህግ አካል ይሄን ነገር እውነት ማውጣት ትችላለህ ወይ? ይህንን ነገር አንተ ራሱ ማመልከት ትችላለህ ወይ ብሎ ይጠይቀኝ። እኔን ህግ ይጠይቀኝና እስቲ የተቀበረበትን ቦታ ቤቱን አፍርሰን እናስቆፍርና እናውጣ። ከዛ በኋላ ኢትዮጵያ እፎይ ትበል። ዛሬ ሰሜኑ፣ ምስራቁ፣ ምዕራቡ እረፍት አጥቶ ሰይጣን እየጨፈረ ቤተክርስቲያን ደግሞ ፖለቲካ ውስጥ ገብታ እያነቆረች እግዚአብሔር ዝም ብሎናል፣ ረስቶናል። አሁን ታድሶ ያስፈልጋል። ፕሮቴስታንት መታደስ አለበት። ኦርቶዶክስ መታደስ አለበት። እሺ አሁን ከፖለቲካ ነፃ መሆን አለብን ወንድሜ። ወንጌል ነው የምንሰራው። አሁን እያወራኸኝ ያለው እኮ በጣም የክፉ የጠላትን አሰራር